What's up everybody? How are you? This is Garay. እንዴት አላችሁልኝ? ሲምፕል እንግሊሽ ፕሮግራማችን ዛሬ ጀምሯል። አዲስ ትምህርት ዛሬ ይዤላችሁ ቀርቤያለሁ። First of all በጣም ይቅርታ መጠየቅ ፈልጋለሁ. It's been like, couple of weeks እዚህ YouTube ቻናል ላይ ማስተማር ካቆምኩ ማለት ነው። በኔትወርክ ምክንያት እንዲሁም ደግሞ በአንዳንድ ታይት የሚያደርጉ ሼጁሎች ምክንያት ነው. I'm sorry for that. ዛሬ important expressions ብዬ ይዤላችሁ የቀረብኳቸው ነገሮች አሉ ግን I just want you guys to assess your progress. How is your progress going on? ለውጣችሁ እንዴት ነው? ፕራክቲስ ያደረጋችሁ ነው ወይ? Are you still developing your vocabularies, your pronunciation and other aspects of the language? That is my question of course for today. So important expressions here እነኚህ በጣም የሚጠቅሙ እንደ occasional expressions የምንጠቀምባቸው በየቀኑ ልንላቸው የሚገቡ ቋንቋችንን ለፕሮግረሱን ወይም ለውጡን በጣም የሚያፈጥኑልን every single day የምንጠቀማቸው አይነት ኤክስፕሬሽኖች ናቸው. So asking how someone is የሚል ኤክስፕሬሽን ይኖረናል. አፕሮች እናድርግ አብዛኛውን ጊዜ እኔ ጋር ኮንቨርሴሽን ሰዎች የሚጠይቁኝ ጥያቄ ቢኖር እንዴት ነው ንግግራችን መጀመሪያ ልንጀምር የምንችለው ሰዎች ጋር እንዴት አድርገን ንግግራችን እንጀምር እያሉ በጣም ብዙ ሰዎች ይጠይቁኛል. So conversation openers ላይ ወይም ደግሞ how to open your conversation ላይ ፍራስትሬት ያደርጋል። በርግጥ ማለት ፍራስትሬሽን ይኖረዋል። ምክንያቱም አዲስ ሰው ነው ወይም አዲስ ንግግር ነው አፋችን ሲናገር አልቆየም። ስለዚህ በአዲስ መንገድ እንግሊዘኛ ቋንቋ ልናገር ስንል ትንሽ ፍርሃት ድንጋጤው ይኖራል. So anyway እንዴት መሰላችሁ ሳይለንሱን ብሬክ የምታደርጉት the first thing what's up ማለት ትችላለች. Hey what's up, hello what's up, what's up የሚለውን መጠቀም እንችላለን. It's kind of greeting of course and also you can pronounce it like R. So what is up or what up በሚል ፕራክቲስ ማድረግ እንችላለን. what up ወይንም what's up አንዳንድ ጊዜ ደግሞ what's up ብለን መጠቀም እንችላለን. so ይሄን በማለት አፕሮች ልናደርግ እንችላለን. የምንፈልገውን ሰው በመጀመሪያ ደረጃ ቀርበን ስናወራው hey what's up what up ማለት እንችላለን ማለት ነው. እንደ ግሪቲንግም ነው ንግግር እንደ መጀመሪያ አጋጣሚ ነው ማለት ነው. the other one how's it going? This is the very common expression of greeting in American English ላይ በጣም የተለመደ how's it going, how you doing እና how's it going በጣም የተለመዱ ናቸው. አርን ሳይለንት እናደርግና how you doing ወይም ደግሞ how's it going ያው going ስላለና doing ስላለ ስለ መስራትና መሄድ አይደለም የሚያወራው right for beginners ለማለት ያክል ነው. so how's it going ብለን ሁሉ ሰላም ሁሉ መልካም እያል መጠቀም እንችላለን. አፕሮች ማድረግ hey how's it going ሰላም ነው እንዴት ነህ እንደማለት ነው. what's new ብለን መጠቀም እንችላለን. what's new ምን አዲስ አለ ሁሉ ሰላም ነው እንደማለት ነው. kind of greetings ናቸው ግን ኮንቨርሴሽናችን ከሰዎች ጋር አፕሮች ስናደርግ መጀመሪያ ላይ ልንጠቀምባቸው የምንችላቸው ኤክስፕሬሽንስ ይሆናሉ. the next one thanking someone ይሄም ደግሞ እጅግ በጣም የሚያስፈልግ in English speaking people's culture እንግሊዘኛ ቋንቋ በሚናገሩ ማህበረሰቦች ባህል የቋንቋው ባህል ምስጋና በጣም የተለመደ ነው. even greeting ላይ hey how are you ብል I'm good thanks እንደምንለው thanks አለ በእያንዳንዱ ሁኔታ ላይ ምስጋና ይኖራል. so how do you guys thank someone እንዴት ነው የምታመሰግኑት? appreciate በጣም የተለመደች እቺ አለች ኔቲቮች ብዙ ጊዜ ኔቲቮች ይጠቀሙታል. non-native speakers ደግሞ thank you thanks a lot many thanks እያልን እንጠቀማለን. but when it comes to the native speakers they frequently say appreciate it pronunciation በምትችሉት መጠን ያንዳንዱን አገላለጽ ስትችሉ ስትሞክሩ አዲስ ቋንቋ ስትለምዱ አዲስ sentence አዲስ vocabulary ስትለምዱ ቃሉን በደንብ pronounce ማድረግን አብራችሁ ብትለምዱት እኔ መክራችኋለሁ. አዳዲስ ቃል ስናገኝ for instance I appreciate it አንዳንድ ጊዜ ደግሞ ቃሉን ቀጥታ ለሆነ በመናቀው ትርጉም ብቻ አንወሰደው ማድነቅ ምናምን የሚለው ማለት ነው. ሌላም ትርጉም ይኖራቸዋል ቃላቶች. ስለዚህ ኔቲቭ ስፒከርስ እና ኔቲቭ ስፒከርስ የሚጠቀሙት እንግሊዘኛ አንዳንዴ የሚለያይበት ሁኔታ ይኖራል ማለት ነው. እኛ as a native speaker ስታንዳርድ የሚባለውን ወይንም ደግሞ ኖርማል እንግሊሽ የሚባለውን እንጠቀማለን. እነሱ ደግሞ የራሳቸውን አይነት አገላለጽ ይገልጻሉ. ያንን ባወቅን ጊዜ የተሻለ የመረዳት አቅም ይኖረናል right? ስለዚህ appreciate የሚለውን እዚህ ጋር እንደ ዲ አድርገን appreciate እንደ አር ወይንም እንደ ዲ አድርገን appreciate መጠቀም እንችላለን. for better pronunciation here you can omit ማድረግ እንችላለን. so በቀላሉ appreciate
appreciate ካለ አመሰግናለሁ እያለ alright thanks appreciate ይላሉ። thanks የሚለውንም አብረው ጨምረው alright thanks appreciate ብለው ይጠቀማሉ ማለት ነው። the next one I'm grateful በጣም አመሰግናለሁ። gratefulness አመስጋኝነት ነው። ስለዚህ I'm grateful ካልኩ በጣም አመሰግናለሁ። thanks I'm grateful ወይም I'm grateful ካል ውለታ ውሎልኛል ስለዚህ አመሰግናለሁ እያልኩት ነው ማለት ነው። and the other one thanks a lot thanks a bunch እንደምንለው ማለት ነው። በብዛት ምስጋናው ብዙ መሆኑን ስንገልጽ ወይም በከፍተኛ የውስጥ ስሜት መሆኑን ስንገልጽ thanks a lot thanks a bunch thanks a million እያልን መጠቀም ይችላል። thanks a million alright the next one በጣም ከሚያስፈልጉን everyday expressions መካከል accepting thanks ነው። ምስጋና ይቀርብልናል እኛ ደግሞ ምስጋናውን ስንቀበል then we have to say you're welcome. We better have nice pronunciation here, so we gotta omit this one. Cancel. You welcome. Welcome አይደለም welcome. You welcome. በዚህ መጠቀም ይችላል you welcome. Or maybe በጣም highest degree of acceptance ካለው you most welcome ማለት እንችላለን. You're most welcome. እዚህ ጋር most መጠቀም you are most welcome እንደማለት ነው. You most welcome ይሆናል። there's one anytime support በማድረጋችን የተመሰገንበት ነገር አሁንም ደጋግመን ለማድረግ ምንም ችግር ከሌለብን ሁሌም ኦኬ ከሆነ ፍላጎታችን anytime thanks anytime ማለት እንችላለን ማለት ነው። there's one ending a conversation look practice ስታደርጉ how to begin your conversation what to say in the middle of the conversation and how to end up your conversation በጣም ያስጨንቃል። እንዴት ልጀምር ምን ብዬ ላውራና እንዴት ልጨርስ የሚለው አገላለጽ ማለት ነው። ስለዚህ when it comes to ending your conversation with your friend or with your family member or with someone around your village or around different places anyway ending a conversation it was good catching up ያው መገናኘታል we will catch up እንገናኛለን ማለት ነው። we will catch up later ቃል በኋላ እንገናኛለን እያልኩ ነው። ስለዚህ it was good catching up መገናኘታችን መልካም ነበር it was good it's not going to be good it is rather good so it was good catching up መገናኘታችን መልካም ነበር or I have to return to my work I have to return የሚለው return በሚል pronounce ማድረግ እንችላለን I have to return to my work or have to return to my work ካልን have to አይን እንተውና have to return to my work በዚህ መጠቀም እንችላለን። agreeing with someone agreement ስንስማማ ደግሞ በሆነ የወሬ ርዕሰ ጉዳይ ሐሳቡን ሲሰጥ ሰው እኔም መስማማ ከሆነ just I have to accept the idea okay so exactly you can say exactly for sure እንደምንለው ማለት ነው for sure ወይንም exactly ማለት እንችላለን for sure እዚህ ጋር that's for sure ማለት እንችላለን that's for sure or that is for sure practice ማድረግ ትችላላችሁ። pronunciation practice ስታደርጉ ፍጥነት ሳይኖረው ቀስ እያላችሁ አንድ ባንድ ቃላቶችን በደንብ መጠቀም ትችላላችሁ። practice ማድረግ ይቻላል። በዛ I suppose so ይመስለኛል እንደዛ መሰለኝ ምናምን ብለን ስንስማማ I suppose so ማለት እንችላለን። and the last one for today responding to a good news this is a so it's going to be pronounced like a good news so መልካምን ዜና ስንሰማ of course when there is bad news and good news what comes first should be the good news መጀመሪያ መልካም ዜና ነው የሚነገረው ከዛ በጎ ያልሆነው ዜና ይነገራል so that's awesome በጣም የሚደንቅ ነው የሚገርም ነው that's awesome የምትለዋን ያው ብዙ ነገር አድናቆት ለመግለጽ ምግብም ቢሆን ድሬሲንግ ስታይልን ሌላም ነገር ቢሆን awesome ብለን መጠቀም እንችላለን። how wonderful እንዴት አሪፍ ነው እንዴት መልካም ነው how wonderful and the other one I'm glad to hear that መጥፎ ዜና ስንናገር ሲነገረን I'm sorry to hear that ብለን ሼር እናደርጋለን የሰውን ፊሊንግ ማለት I'm sorry to hear that በጎ ዜና ከሆነ ደግሞ መልካም ዜና ከሆነ I'm good to hear that ደስ ብሎኛል ያን በመስማት ይሄን ጥሩ ዜና ስላሰማኝ አመሰግናለሁ ብለን መጠቀም እንችላለን so today's lesson is about important expressions እነዚህን practice ቀስ እያደረጋችሁ በማድረግ you can make use of these expressions in everyday conversation you do with different people so this is all about today's lesson thank you for your comment thank you for your subscription appreciate it now next class I guess I will teach you about some different topics see you then bye bye